በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሊቀ መላእክት ቅዱስ ዑራኤል ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን ዓመታዊና ወርኃዊ በዓላት በሰላምና በጤና አደረሳችሁ አደረሰን። ውድ የቻናላችን ቤተሰቦች ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦታ እንድታስቀምጡና ሀሳብ አስተያየት ከሌላችሁ ደግሞ እየሰማችሁትን ቃለ እግዚአብሔር አሜን ይሁን ይደረግልን በማለት አገልግሎታችን እንድትደግፉና እንድታበረታቱን እንጠይቃለን። ከዚህ በመቀጠል በሐምሌ 22 ቀን የሚነበበውን የሊቀ መላእክትን የቅዱስ ዑራኤልን ድርሳን ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በእውነት እናምናለን። ልመናው አማላጅነቱ ለዘላለሙ ከሁላችን ከሕዝበ ክርስቲያን ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይሄ ነው። የቅዱስ ዑራኤል የድርሳኑ መጽሐፍ የእነዚህ የቅዱሳን ክብራቸው እንደተናገረ የአግባ ጽዮን በነገሰ በ5ኛ ዓመት መንግስቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸው አከበራቸውም። ከዚያ በኋላ የንጉሱ የኢኮኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያ ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑ ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፋፍለው እንደ ክርስቶስ ሐዋርያት ወንጌልን እንዲያስተምሩ አደረጋቸው። ስማቸውና ሀገረ ስብከታቸው እንደሚከተለው ነው። የደብረ ሊባኖሱ የግራሪያው አባ ፊልጶስ፣ የተጉለቱ የወረቡ አቦ አኖሪዎስ፣ የመራቢቴውና የመንዙ የሰማርቱ መርቆሪዎስና የፈጠጋሩ ማትያስ፣ የጸላልሹ ታዲዮስና የዳውሮ ተስፋ ሕፃን፣ የወንጂውና የጎጎቶ የጉራጌውም አገር ኢዮስያስና የአናርንት አገር ዮሴፍ፣ የዳሞቱ መድኃኔነ እግዚእና የወጎጉ ሳሙኤል፣ የዳቢ የይቤር ገብረ ክርስቶስ ናቸው። እነዚህ የቅዱሳን የሸዋና የዳሞትን ከ12 ክፍል ተካፍለው እንደ ሐዋርያት የክርስቶስ ሃይማኖትን የወንጌልን ቃል በንጉሥ አምደ ጽዮን ዘመነ መንግሥት አስተማሩ። የዚህም ንጉሥ የስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ ተብሎ ተጽፎ ይገኛል። ከዚያ በኋላ ዳግማዊ ዳዊት ማለትም ሁለተኛው ስሙ ዳግማዊት ቆስጠንጢኖስ የተባለ ንዋየ ማርያም ነገሰ። ይህም ሃይማኖቱ የቀና አምላክን የወለደች እመቤታችን የድንግል ማርያም የሚወድ ነበረ። እርሱም በወንጌላዊ ሉቃስ የሳላት የእመቤታችን ስዕሎች ከኢየሩሳሌም አስመጣ። አንዲቱ ስዕል ቅዱስ ዑራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛዋም በደብረ ወርቅ፣ ሶስተኛውም በሐይቅ ውስጥ አኖራት። ወንጌላዊ ዮሐንስ የሳላት የቅዱስ ዑራኤል ስዕል ግን በከተማ ውስጥ በወርቅና በግምጃ በተሰራ ድንኳን ውስጥ ከእርሱ ጋር አኖረው። ጌታችን የቀይ ግምጃ ልብሱን ግን ቅዱስ ዑራኤል በጌታችን በኢየሱስ ደም በቀደሳት በአምባሰል ሀገር በክብረ ነገሥት ደብረ ውስጥ አስቀመጠው። ያን ደብረ ከከበሩት አድባራት ሁሉ ይልቅ የእርሱ ክቡር ከፍ ከፍ አደረገ። ስሙ ደብረ ከርቤ ተብሎ ሰየመው። በዘመኑ ከኢየሩሳሌምና ከሶርያ ሀገር ሰዎች ብዙ ቅዱሳት መጹ። ዳግመኛ በምስር ውስጥ ከሆነች ከማልቃ ሀገር መጽሐፍ ግብረ ሕማማትና ሃይማኖተ አበው እንዲሁም አምላክን የወለደች የእመቤታችን የድንግል ማርያም የድርሳኗ ዜና የሚያበስር መጽሐፍና አልቃ ሀፍሩ ከሚባል ከልጇ ታምር ጋር መጣ። ይህም ተረፈ ወንጌል ማለት ነው። ሶስተኛም የአንቀጹ ቁጥር 49 ከኑሳ ምዕራፎች ጋር 369 የሆኑ የጌታችን ኢየሱስ ክርስቶስ መጽሐፈ ኪዳን ጨምሮ መጡ። አራተኛ አምላክን የወለደች የእመቤታችን የድንግል ማርያም የታምሮቶቿ መጽሐፍ ቁጥር 367 የሆኑ ከጥልጥልያው ከደቅሲዎስ ዘንድ ቁጥር 900 የሆኑ ከእንጦንስ ደብር መጣ። አምስተኛም ሰሞን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ አብና ከመንፈስ ቅዱስ ጋር ባንኖር አንድነት ያለ መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጽሐፍ። ስድስተኛም የአንቀጹ ቁጥር 344 የሆነ ኤፍሬም የደረሰው የምስጋና መጽሐፍና የሳዊሮስ መጽሐፍ፣ የቂሳርያዊ ባሲሎስ መጽሐፍ፣ የያዕቆብ ዘስሩግና የያዕቆብ ዘጽንቢ መጽሐፍ፣ የእስክንድርያው አባ ጌርሎስና የአንጾኪያው አባ ዘካርያስ አምላክን ስለወለደች ስለ እመቤታችን ቅድስት ድንግል ማርያም በነፍስም በስጋም ድንግል መሆኗን የሚያስረዳ ስለ ቀናች ሃይማኖት እንደ ኤፍሬም የደረሱት
7ኛም አምላከ እናት በዓል እንደ ልጇ በዓል የሚያከብርና የዕለት ሰንበትን የክብሯን ሁኔታ የሚያስረዳው መጽሐፍ ከመጽሐፍት ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀመጣቸው። ይህም ንጉሥ ኢትዮጵያንና ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያ ዘመን ከእርሱ ጋር የነበሩ ቅዱሳን ሁለተኛ ስሙ ሰላማ ተብሎ የተሰየመው ጳጳስ አባ ፊቅጦርና የወግው አባ ሳሙኤል፣ ሶስተኛም የዋልድባ አባ ሳሙኤል፣ አራተኛም የሽግላውና የዋልድባ አባ ጊዮርጊስ ናቸው። በእርሱ ዘመን በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለትም በተዋሕዶ ሃይማኖት አበራች። ይህ ንጉሥ በእንደዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደ ማያረጀውና ወደ ማይጠፋው ዘላለማዊ ሕይወት ሄደ። ከዚያ በኋላ ልጁ ይስሐቅ ነገሰና ስመ መንግስቱ ውድማ አርድ ተባለ። አባቱ መንፈሳዊ እንደሆነ እርሱም ደግሞ መንፈሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥ በደጋው ክፍል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም የታላቅ ቤተ ክርስቲያን ከሰራ በኋላ እንዲሁ በዚሁ ሀገር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰራ። ዳግመኛም ወደ ጎጃም ሄደና ፊተኛው አፍርሶ የታቦተ ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሰራ። ስሟንም የደገዋ ደብር ደማን ብሎ ሰየማት፣ አከበራት፣ ከፍከፍም አደረጋት። የቅዱስ ጊዮርጊስ ገድሉ ከአረብ ወደ ግዕዝ የተተረጎሙ በእርሱ ዘመን ሲሆን የመጽሐፉ ገድል አመጣጥ ግን በአባቱ ዘመነ መንግስት የበባው ሀገር ጳጳስ በሆነ ከቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅ ነው። የመላእክት አለቃ በሆነ በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይህ ተብሎ የተጻፈው ቃል ተፈጸመ። ይህ ንጉሥ በሰላም አረፈና ወደ ሰማይ ሕይወት ሀገር ገባ። ከዚያ በኋላ ወንድሙ እንድርያስ ነገሰ። ስመ መንግስቱ የቀናች ሃይማኖቱ በማደሱ ሁለተኛም ስሙ ቴዎዶሲዮስ፣ ሶስተኛው ስመ መንግስቱ ውድማ አርድ ተባለ። ይህም ንጉሥ 40 ዘመን በሰላም ነገሰ። በዘመነ መንግስቱ የአቡነ ተክለ ሃይማኖትና አምደ ጽዮን ወደ ሌላ ቦታ አዛወረውና ከመቃብሯ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያንን ሰራ። መነኩሳቱም ወደ ካህናቱ መቃብር ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀልና ከእብነ በረድ ከአረንጓዴ አይነት በሆነ እንቁ ከተሰራ የወርቅ መስቀል ይዘው እንዲያጥኑ፣ ዳግመኛም እንደ ፀሐይ ብርሃን ውበት በሚሰጡ ነጭ እንቁ በሆነ በብርሌና ብጫ አይነት በሆነ በአጵሮጊዮን እንቁ በተሰራ የወርቅ ጥና እንዲያጥኑ አዘዛቸው። በእርሱ ዘመነ መንግስት አባታችን አባ ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን አሰራ። አንዱ በጌታችን በኢየሱስ ክርስቶስ በታቦተ መድኃኔዓለም ስም ሲሆን የዚህ ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበር አደረገ። የአባታችን የአባ ገብረ መንፈስ ቅዱስ ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚህ ዕለት እንዲከበር አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን በጾም ወራት ስለሆነና የአባታችን የገብረ መንፈስ ቅዱስ ዕረፍቱ መጋቢት 5 ቀን ስለሆነ በዚህ ፋንታ ክብር ባላቸው ጥቅምት 5 ቀንና 27 ቀን እንዲከበር አደረገ። ሁለተኛ በእመቤታችን በቅድስት ድንግል ማርያም ስም፣ ሶስተኛቱ በጴጥሮስና በጳውሎስ ስም ሰይሞ በዓል ሐምሌ 5 ቀን እንዲከበር አደረገ። አራተኛቱ ቤተ ክርስቲያንም በቅዱስ ሚካኤል ስም ሰይሞ በዓሉን ኅዳር 12 ቀን እንዲከበር አደረገ። አምስተኛ ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበር አደረገ። እንዲሁም በዝቋላ ደብር እንዲከበር ያደረጋቸው በዓላት እነዚህ ናቸው። ዳግመኛም ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረካት መጋቢት 27 ቀን ሲሆን የበዓሉ አከባበር ለምን ተዛወረ የሚሉ ቢኖሩ ይህ የሆነበት ምክንያት በዓሉ በጾም ወራት ስለዋለ ነው። የክርስቶስ የጾም ወራት የሐዘንና የጸሎት የቀኖና ጊዜ ስለሆነ ልዩ ልዩ ምግቦች አብዝቶ መመገብና በብዙ መደሰት ስለማይገባ ነው። ስለዚህም ንጉሥ እንድርያስ የመጋቢት 27 ቀን በጾምና በጸሎት ብቻ እንዲታሰብ ወስኖ ይህ ታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገላችኋለሁ። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱ ከቅዱሳን መላእክቶች ጋር ተገለጸ። ነውር ነቀፋ የሌለበት መስዋዕት ጌታችን ተቀበለ። ንጉሥ እንድሪያኖስም በተመረጠ በካህናት እጅ ሥጋውን ደሙን ተቀበለ።
በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነሳል ተብሎ የተነገረው ቃል ተፈጸመ። ይህ ንጉሥ በደብረ ኤረር ሳለ ከዚህ ከኃላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ገነት ገባ። ከዚያ በኋላ ሃይማኖቱ የቀና ወንድሙ ዘርዓ ያዕቆብ ነገሰ። እሱም መጀመሪያ በጌታ በኢየሱስ ክርስቶስ ስም ደብረ ብርሃን ላይ ታላቅ ቤተ ክርስቲያን ሰራ። ሁለተኛም ቅድስት በሆነች በእናቱ በቅድስት ድንግል ማርያም ስም፣ ሶስተኛም የመላእክት አለቃ በሆነ በቅዱስ ዑራኤል ስም፣ አራተኛም ወደ ወግዳ ሄደና አደሸዋ ወጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሰራ። ክብረ በዓሏንም እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገጉ አባ ሳሙኤል ልጅ የሆነ የጻድቁ አባ መባጽዮን ለዚህ ደብር አበምኔት ወይም አስተዳዳሪ አድርጎ ሾመው። ከዚያ በኋላ ወደ ግብፅ ሄዶ የእስላሞች ንጉሥ የሸሪፍ ልጅ አህመድን ጦርነት ይገጥመው ዘንድ ተዘጋጀ። ይህም የእስላም ንጉሥ የእስክንድሪያውን ሊቀ ጳጳስ አባ ሚካኤልን ወርቅ ስጠኝ ቢለው እምቢ አልሰጥም ስላለው አስሮት ነበርና፣ ይህ ወርቅም ከከበረ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛም ሰብአ ሰገል ለአምላካችን በልደቱ ጊዜ እጅ መንሻ ይሆን ዘንድ ካመጡት ወርቅም ጭምር ነው። ስለዚህ አባቶች ሊቃውንት ጳጳሳት እኩሌታውን ለቤተ ክርስቲያን ማሰሪያ ብለው እያስቀመጡት ነው ሲል እምቢ አለ። የኢትዮጵያ ንጉሥ ዳግማዊ ዳዊትም ወደ ኢየሩሳሌም በመጣ ጊዜ ከሀገሩ ካመጣው ብዙ ወርቅ በእርሱ ላይ ጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብፅ ሰዎች ተስፋ ይሆን ዘንድ ያስቀመጠው ነበረ። ስለዚህም ለእስላሞች ሰራዊት ንጉሥ ይህን ወርቅ ብሰጠው በሰማያዊ ንጉሥ ፊት ወቀሳና አፍረት ይደርስብኛል ብሎ ወርቁን አልሰጥም አለው። በእንቢታውም ስለጸና አባ ሚካኤል አስሮ በግብፅ ያሉ አብያተ ክርስቲያናትን በሙሉ በእሳት አቃጠላቸው። ንጉሡ ዘርዓ ያዕቆብ ይህንን በሰማ ጊዜ ወዲያውን ወደ ግብፅ አገር ሄደ። የእመቤታችን የድንግል ማርያም የረዳትነቷ ኃይል፣ የመላእክት አለቃ የቅዱስ ዑራኤል አማላጅነት የረዳው የዓለምንም ተቃውሞ ወደ አረብ አገር ገባና የእስላሞች ንጉሥ አህመድን ገደለው። የአዳልና የጥልጣል መኮንን በድንጋይም ገደለው። አባ ሚካኤል ግን ከስራቱ ፈቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ አገራችን ወደ ኢትዮጵያ ይዞት መጣ። መስቀሉን አባቱ ዳግማዊ ዳዊት ካሳነጸው ሕንፃ ውስጥ በደብረ ከርቤ እንዲቀመጥ አደረገ። የዳግማዊ ዳዊት ልጅ እህቱ እሌኒ ንግሥትም በእመቤታችን በቅድስት ድንግል ማርያም ስም ከሁሉ የሚበልጥ በስራም ያማረ ቤተ ክርስቲያን ትሠራ ዘንድ አዘዛት። እሷም ከፊተኛውም የሚበልጥ በወርቅና በብር አስጊጣ ሰራቻት። የዚች ቤተ ክርስቲያን ሥርዓተ ቅዳሴ ቤቷ በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮ በተሰቀሉ ጊዜ ዑራኤል ከጎን የፈሰሰውን ደሜን ቀድቶ ይችን ደብር ሁለንተኗን ቀድሷታል። ስለዚህም ለጌትነቴ ምስጋና ማደሪያ ትሆን ዘንድ ባርኪያታለሁ፣ ቀድሻታለሁም። አሁንም ሚስጥረ መለኮት እንደተገለጸበት እንደ ደብረ ታቦርና እንደተሰቀልሁበት እንደ ቀራንዮ አደባባይ እንዲሁም ንጹሕ የሆነ ከሥጋው ሥጋ ነስቼ ሰው እንደመሆኔ እንደ እናቴ ሀገር እንደ ኢየሩሳሌም ርስት አድርጊያታለሁ ሲል ነገራቸው። ማንኛውም ከሩቅም ሆነ ከቅርብ መጥቶ በክብረ በዓሏ ላይ የተገኘ ሰው ከመካነ መቃብሬ ዘንድ ኢየሩሳሌም እንደሄደ ይቆጠርለታል። ዳግመኛ በአባቱ ዳግማዊ ዳዊትና ዘርዓ ያዕቆብ ከእህቱ ጋር በሰሯት በዚች በእናቱ ቤተ ክርስቲያን ውስጥ ሥጋዬንና ደሜን የተቀበለውን ሰው ከኃጢአት ሞት አድነዋለሁ። ዳግመኛም የሲኦል ባህር አሻግሬ የጽድቅ ሕይወትን ደስታ ካለበት ገነት ውስጥ አኖረዋለሁ። ይህም ጌታችን ኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳቱ አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋል። ከዚያ በኋላ በተጉለት ውስጥ በእመቤታችን በቅድስት ድንግል ማርያም ስም 2 ቤተ ክርስቲያን ሰራና አንደኛዋን አትርቢ ሀገር የእስላም ንጉሥ ባቃጠላት በደብረ ምጥማቅ አምሳል ደብረ ምጥማቅ ብሎ ሰየማት። ዳግመኛ በሙረት ውስጥ ቅዱስ በሆነ በአባ ዜና ማርቆስ መቃብር ላይ ይችውም ደብረ ብስራት ተብላ የምትጠራዋ ከደይ ተራራ በታች በሆነች 2 ቤተ ክርስቲያን ሰራ።
እንዲሁም በግራዋና በቀኟ 2 ቤተክርስቲያን ሰርቶ አንደኛውን ሰይፍ አጠራ ብሎ ሰየማት። የሕንፃዋ ሥራ በጀመረ ጊዜ እሳታውን የመላእክት ሰራዊት አለቃቸው ከቅዱስ ዑራኤልና ከእመቤታችን ከቅድስት ድንግል ማርያም ጋር ለምለሞች የሆኑ የእሳታውያን ሰይፎችን ይዘው እንደ እሳት በሚቃጠል ክንፋቸው አጥር ሆነው ከበዋት አይተዋቸዋልና ሁለንተኗ ቤተ ክርስቲያን የተመረጠች ዕዳ አጥር ብሎ ሰየማት። ከዚያም ወደ ዳሞት ሀገር ሄደና የምታምር ደብረ እንስላል የምትባል ቤተ ክርስቲያን ሰራና ዳግማዊት ደብረ ምጥማቅ ደብረ ሰንዳፋ ብሎ ሰየማት። ከዚያ በኋላ ተመልሶ ወደ ባህር ጣና ደሴት ሄደና 2ቱ ነገስታት አብርሃና አጽብሃ የሰራውን ቤተ ክርስቲያን ህንፃዎች አደሰ። ይህም ዘርዓ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚደርስበት ቦታ ሁሉ አምላክን የወለደች በእመቤታችን በቅድስት ድንግል ማርያም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያን ሰራ። የይፋቱ ጻድቅ አባ ዮሐንስ አበ ነፍስ አደረገውና ለዚህች ደብረ አስተዳዳሪ ሾመው። ይህ ክቡር አባት የሆነ አባ ዮሐንስ ምንኩስና የተቀበለው ከአባ በትረ ማርያም ነውና የመጽሐፈ ትምህርት የተማረው ግን ከደብረ ብስራት መምህር እስጢፋኖስ ከሚባለው ነው። የምንኩስናው ስርዓትም የተፈጸመለት በደብረ ብስራት በአባ በትረ ማርያም ልጅ ሲሆን ያደገው ግን ዊፋት በደንስና በየሺ ገዳም ውስጥ ነው። ንጉሱ ዘርዓ ያዕቆብም በሰላም ይቀበርባት ዘንድ በባህረ ጣና ደሴት ባሰራት በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ጋር ያገኘባት ዘንድ ተስፋ አድርጓልና ነፍሱንም ከእመቤታችን ከቅድስት ድንግል ማርያም ጋር በጽራሪያም ነግሳ ትኖር ዘንድ እምነት አለውና እንዳሰብ አደረገና በሰላም አርፎ በዚህች በታቦተ ኪዳነ ምሕረት ቤተ ክርስቲያን ውስጥ ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ገነት ውስጥ ገባ። በቅዱስ ዑራኤል መጽሐፍ ወይም ድርሳን ዘይነግሳል ተብሎ የተነገረው ቃል ነው ተፈጸመ። ከዚያ በኋላ ልጁ በደ ማርያም ነገሰና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀርቶ ከረጫት በመንዝ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያንን ሰራ። የጌታችን ኢየሱስ ክርስቶስ ደም ስለረጫት ፈንታ ለዚሁ መልአክ ለቅዱስ ዑራኤል ለበዓል መታሰቢያ አስራት ይሆን ዘንድ ለዚሁች ደብር 44 ርስት ጉልት ሰጠ። የደብሯም ስም ምስለ አለ ማርያም ብሎ ሰየማት። ከብዙ ዘመን በኋላ ይህ ንጉሥ በሰላም አረፈና ለዘላለም ወደ ማያልፈው ወደ ሕይወት ሀገር ገባ። በቅዱስ ዑራኤል የድርሳኑ መጽሐፍ በይነግሳል ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚያ በኋላ ልጁ እስክንድር ነገሰና በሽምብራ ኩሬ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰርቶ ስሟን ደብረ ቁስቋም ብሎ ሰየማት። በእርሱ ዘመን የቀናች ሃይማኖት ጉባኤ የተደረገና የቅድስት ቤተክርስቲያን የሥርዓት ሕጎቿ ሁሉ ተወሰኑ። በ81ዱ የመጽሐፍ ትርጓሜ ሁሉ ስምምነት ተደረሰ። በካህኑ በቅዱስ ያሬድ በደረሰው ዜማና በቅኔ አገባብ ሁሉ ከቅዱሳን መነኮሳት ጋር ስምምነት ተደረገ። የካህኑ የቅዱስ ያሬድ፣ የአባ ጊዮርጊስ፣ የንጉሥ የዘርዓ ያዕቆብ የማሌታቸው ድርሰት፣ የአባ ገብረ ማርያም ማሌት ጽጌ አያጸድቅም የሚሉ መነኮሳት በደብሩ ነበሩና፣ ወንድሞቼ ወይ ስለዚህ ነገር የአገራችን የኢትዮጵያ መነኮስ የእነዚህ የቅዱሳን ድርሰት የማሌት ሥራ ቅኔ ሰላምታም እንዳይጸለይ በከለከለበት ጊዜ የተፈጸሙ ታምር ልነግራችሁ ስሙ። ከዕለታት በአንድ ቀን ከንጉሥ እስክንድር ብዙዎች መነኮሳት የቃና ዘገሊላ በዓል ላይ በተገኙበት ዕለት አንድ መምህር የወንጌል ትርጉም ሲያስተምር ሳለ ጥር 13 ቀን የቃና ዘገሊላ ዕለት ቅዱስ ዑራኤል መምህር ከመካከላቸው ወደ ሰማይ አሳረገው። ያን ጊዜ የመላእክት አለቃ በከተሞቻቸው ሆነው በያሬድና በአባ ጊዮርጊስ በዘርዓ ያዕቆብና በአባ በትረ ማርያም ማሌት ወይም ምስጋና አምላክን የወለደች እመቤታችን የቅድስት ድንግል ማርያም ክብር በሆነ በዚህ ዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያን መምህር ይህን ሁሉ አየህ አወቅህም፣ እንግዲህ ወደ ንጉሡ ወደ እስክንድር እንውረድ አለው። ያም መምህር ጌታዬ ሆይ እኔ እስከ ዘላለሙ በዚች በምታምር ሀገር እኖራለሁ እንጂ አልወርድም፣ ወደ ንጉሥ እስክንድርም አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች ሀገር ውስጥ በፍጹም አትኖርባትም፣ የሚኖሩባት መምህራን የሆኑ የመነኮሳት አባ ጊዮርጊስና የደብረ ሀርጊቶ አባ ገብረ ማርያም እንዲሁም የንጉሡ የበደ ማርያም ልጅ በጸሎት ከሞተች በኋላ ያስነሳት የምስላ ማርያም የደብረ ወርቅ መምህር የሆነ አባ ሰርጸ ጴጥሮስ ናቸው አለው።
ያን ጊዜ አስተማሪውንም እንደ ቅዱሳን እሆናለሁ አለ። ነገር ግን የዜማን ትምህርት እንደ እነርሱ አላውቅም፣ ማን ያስተምረኛል? ዜማ እንዳልማርም አርጅቻለሁና ዕድሜ 72 ዓመት ሆኗል አለ። ቅዱስ ዑራኤልም መለሰና የቅኔና የዜማ ትምህርት ይገልጽልህ ዘንድ ይህን በእጅ ያሱትን የሕይወትና የእውቀት ጽዋ ንሳ እንካ ጠጣ አለው። ከዚያም ምስጢር የሚገልጸውን ጽዋ ልቦና ጠጣው። ለእስክንድርም እንደዚሁ ይጠጣ ዘንድ ሰጠው አለውና ያ መምህር በቃና ዘገሊላ በጉባኤ መካከል ከሰማይ ወርዶ ከንጉሱ ከእስክንድር ዘንድ አደረሰው። መምህሩም ከቅዱስ ዑራኤል የተቀበለውን ጽዋ የጠጣው ዘንድ ለእስክንድር ሰጠው። ከዚያ በኋላ በንጉሱ እስክንድር በመንፈስ ሰከረና ድርሰት ለመድረስ ጀመረ። ከዚያም ሰላምታ የቅኔ ምስጢር ጉባኤ ቃና መወድስ ዘአምላኬ ዋዜማና ሥላሴ ደረሰ። እንደዚሁም ሰምረ ክርስቶስ የተባለው መምህር ዘይሴና ሳል ዕጣነ ሞገር የተባለ ቅኔ ደረሰ። ንጉሡ እስክንድርም በነገሰ በ17 ዓመቱ የክርስቶስ ሥጋና ደም በንጽህና የተቀበለባት ዕለት ሚስቱ ሞተችበትና በመንግሥተ ሰማያት ወንድሙ ናውድ አንግሶ ምድራዊ የሆነች የአባቶችን ዓለም በመናቅ ሰማያዊ የሆነች የክርስቶስ መንግሥት ተከተለ። ከዚያም ዳግማዊ ዳዊት ባሳነጻት ደብረ ከርቤ የምትባል ቤተ ክርስቲያን ሥርዓተ ምንኩስና ተቀብሎ በሰላም አረፈና በዚህ ቦታ ተቀበረ። ወንድሙ ናውድም በነገሰ ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱ ከወንድሙ የቀረውን ሥራ ሁሉ አሟልቶና አስተካክሎ ሠራ። ለእሱ እንደ ወንድሙ ቅዱስ ዑራኤል ጽዋ ልቦና ጠጣው። አምላክን የወለደች እመቤታችን የቅድስት ድንግል ማርያም መልክና ውዳሴዋን እንዲሁም ከቅዱሳን መኳንቶች ጋር የመልኮቿን የምስጋና ሰላምታ ደረሰ። የመኳንቶቹም ስም አንደኛው አርከ ኢየሱስ፣ ሁለተኛውን ገብረ ኢየሱስ ሲሆን የምንኩስና ስማቸው ሰይራስ እና ባሊያ ነው። ንጉሡ ናውድ ስራይስ በተባለ በዚሁ መኮንን ከተማ በዩ ውስጡ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ሰራና ስሟንም ደብረ ሰይ አላት። በውስጧ መስዋዕትን የሚሰዋና ማዕላት የሚዘምሩ ቅዱሳን የሆኑ 318 ካህናትን አዘጋጀ ወይም ተከለ። መንበረ ጳጳሳቱም ከዚች ደብር ወደ ሌላ እንዳይዛወር ወይም እንዳይለወጥ አዘዘ። የማግል ሀገር ንውራነ እድ ጳጳስ የደብረ ሊባኖሱ መምህር ወደዚህ ደብር በመጡ ጊዜ ለራሳቸው ድባባ ያድርጉ ሲል አዘዘ። ነገር ግን እነዚህ ንውራነ እዶችም ከጳጳሱ በታች በመሆን ከጳጳሱ ጋር ድባብን ሲይዙ በዚች ደብር ውስጥም ድባብ ማድረግ ያለ ደብሯ መንበር ጳጳስ በቀር ክልክል ነው። ዳግመኛም የአባታችን የአቡነ ተክለ ሃይማኖት አጽም ያፈለሰ ክቡር የሆነ ጳጳስ አባ ማርቆስ በውስጡ አቀብሯልና የደብረ ሊባኖሱ ንውረ እድም ድባብ ማድረጉን ከታች ሀገሮች ሁሉ አስቀድሞ ወደ ጥምቀተ ክርስትና በመግባቱ ነው። ከዚያ በላይ በመጀመሪያ በቅዱስ ዑራኤል ስም ቤተ ክርስቲያን ሰርቷል። ሶስተኛ የመሃግሉ ሀገረ ንውረ እድ ድባብ የሚያደርገው ንውረ እድ የሆነው የቀውስጦስ የስብከቱ ክፍል ስለሆነ ነው። የቀውስጦስ እንደኛው ስሙ አቡነ ዳዊት ተብሎ የተሰየመው ከካዲው ወይም ካላዩኑ ነገስታት ጋር የክርስቶስ እምነት በሆነችው በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይችም ደብረ ንጉሥ ናውድ ከደብረ አባይና ከአክሱም አብልጦ አከበራት። ከዚያ በኋላ ወደ መንዛ ሀገር ሄደና 3 ቤተ ክርስቲያን ሰራ። አንደኛው ቤተ ክርስቲያን በእመቤታችን ድንግል ማርያም ስም፣ ሁለተኛው በቅዱስ ዑራኤል ስም፣ ሶስተኛው እመጓ በምትባል በክሌና ገዳም ውስጥ በጌታችን በኢየሱስ ክርስቶስ ስም ሰራ። ሁለተኛም ያልነው ደንገዝ የደብረ ቆጵሮስ የሚባል ነው። ሶስተኛም ያልነው የአዜብ ምድር ደብረ ምድርያ የሚባል ነው። እነዚህ 3ቱ አብያተ ክርስቲያን በወርቅና በብር በሰማያዊ አይነትም እንኳ አስጌጣቸው። ለዚችም የመላእክት አለቃ ለሆነ ለቅዱስ ዑራኤል ቤተ ክርስቲያን 12 ርስት ውል ሰጠ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁርና ምድረ ወረብ ከሚባለው ከጉራጌ ሀገር ከመንዝም አገዛዝና መሳፍንት እንዳይጠፉ ለናውድ ቃል ኪዳን ሰጠው። ንጉሥ ናውድም ከኃላፊ ከሆነው ከዚህ ዓለም ድካም የዚህ ዓለም የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ አምላክ እናት የጽንሰቱ ዕለት በዓል በሚከበርለት በነሐሴ 7 ቀን አረፈ። ይህም ናውድ ንጉሥ የሰላሞችና የአረሚሙም የካዱ የተንኮልና የመጽ ዘመን የሆነችው የ8ኛው ሺህ ዘመን እንዳይ አምላክን ለምኖታልና። ወንድሞች ሆይ ስሙኝ። የመላእክት አለቃ ቅዱስ ዑራኤል በችግርና በመከራ ጊዜ ረዳታችሁ ነውና ውደዱት፣ አክብሩት።
የነገስታት ልጆችን የክርስቲያን ወገኖች ሆናችሁ ሁላችሁም በግልጽና በስውር ከሚመጣው ጠላት ከክፉ ነገር ሁሉ ከሚጠብቃችሁ እርሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላና እንደ ብርሃን አበባ የሚጠፉ በዚህ ኃላፊው ዓለም ከጽኑ ጠላት ያድናችኋልና። አምላካችን የድንግል ማርያም ልጅ በአባቱ ምስጋና በሚመጣ ጊዜ ከይኩኖ አምላክ ጀምሮ እስከ ናውድ ንጉሥ ድረስ ያሉትን የሥራቸውን ዜና የቀናች ሃይማኖትን ጽናት እንደነገርኋቸው እንደ 9 ቅዱሳን አባቶች ነገሥታት ከዳግም ሞት ያድናቸዋልና። የዚህ የመላእክት አለቃ የቅዱስ ዑራኤል ጸሎቱና የረድኤቱ ኃይል ለዘላለሙ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 22 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሐምሌ 22 በዚች ቀን የጭፍራ አለቃ የሆነ የፋሲለደስ ልጅ የቅዱስ መቃርስ ሰማዕት ሆነ። ይህ ቅዱስ አማልክትን እርሱ እንደማያመልክ በንጉሡ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሡም ወደ እስክንድርያ ወስደው በዚያ እንዲያሰቃዩ ታዘዘ። እነርሱም ወላጆቹ በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚያ በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾለት አጽናናው፣ የሚደርስበትን ነገረው። ወደ እስክንድርያ ከተማን በደረሰ ጊዜ በመኮንኑ ሮማኖስ ፊት ቆሞ መኮንኑ የጭፍራ አለቃ ፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነው። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚያ በኋላ ሰውነቱ እስከምትገለጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳን ማደሪያዎችና የአባቱን ወንድሙን ማደሪያ ያሳየው። ከዚህም በኋላ መኮንኑ ወደ ንቄዎስ ሀገር ሰደደው። በዚያም ታላቅ ስቃይ አሰቃዩት። ምላሱን ክንዱን ቆረጡት። በጎኖቹም ውስጥ በእሳት ያግሏቸውና የብረት ችንካሮች ጨምሮ ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስ በእጆቹ ላይ ታላቅ ድንቆችን ታምራቶችን አደረገ። እርሱም ብዙ ሰዎች የሞቱ ሰው ተሸክሞ ሊቀብሩት ሄዳየ። ሁሉም ያያዩት ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ማለደ። ስለዚህም ሙት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውንም ያ ሙት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህን ድንቅ ተአምር አይተው ብዙ አሕዛብ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሶቻቸውን አስቆረጠ። ሰማዕትም ሆነው የሰማዕታት አክሊል ተቀበሉ። በዚያን የእንዴናው ገዢ አርያኖስ ነበረ። በተመለሰ ጊዜ ቅዱስ መቃርስን ከእርሱ ጋር ወስደው ወደ ሀገረ ሰፋጡም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችን ለእርሱ ተገልጦ ተጋድሎውን በዚህ እንደሚፈጽም ነገረው። ከዚያ በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ቆስጠንጢኖስ በነገሰ ጊዜ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ አዘዘ። ያን ጊዜ ስሙ አውሎጊዮስ የሚባል መምን መኮንን አብያተ ክርስቲያን ሊሰራ ጀመረ። ቅዱስ መቃርስም ተገለጠለትና ስጋው ያለበትን ነገረው። መኮንኑ ወደ አመለከተው ቦታ ሄዶ የቅዱስ መቃርዮስን ስጋ አገኘ። ከዚያም ወስዶ ቤተ ክርስቲያን ሰርቶ ስጋውን በውስጡ አኖረው። ከእርሱም ታላቆች ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕታት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ሉንቲዮስ በሰማዕትነት ሞተ። ይህ ቅዱስ ክርስቲያን ካሪ ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጥራብሎስ ነው። መልኩ ያማረ በገድሉም ፍጹም የሆነ ነበረ። አምላክ ያጻፋቸው መጽሐፍት ያነብ ነበረ። ይልቁም የዳዊት መዝሙር ሁልጊዜ ያነብ ነበረ። ባልንጀሮቹ ለሆኑ ወታደሮች ያስተምራቸው ይመክራቸውም ነበር። እግዚአብሔርም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ አማልክትንም ተሸክሞ ከትከሻቸው ጣሉ ይላቸው ነበር። ከስህተትም ተመልሰው ክብር ይግባውና በጌታ ያመኑ ሁሉ ከእርሱም ወደ መኮንኑ ሂደው ሉንቲዮስ አማልክትን አቃለላቸው፣ ሰማይና ምድር በውስጣቸውን ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው ከሰሱት። መኮንኑ በሰማ ጊዜ ወደ እሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታ ኢየሱስ ክርስቶስ እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪው ከክርስቶስ ማን ይለኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቦና አመልከዋለሁ፣ ለእርሱም እሰግዳለሁ አለው። መኮንኑም እጆቹና እግሮቹን አስረው ወደ ወህኒ ቤት ውስጥ እንዲጥሉ ታዘዘ። እንዲሁም አደረጉበት።
በማግስቱ መኮንኑ አቅርቦ እንዲህ አለው፣ በምን ኃይልህ የንጉሥን ትእዛዝ ደፍረህ ትተላለፋለህ? ሰዎች አማልክትን ከማምለክ በምን ኃይል ትመልሳቸዋለህ? ቅዱሱም እንዲህ አለ፣ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ አልሻም። አንተም ስህተትን ትተህ ክብር ይግባውና ኢየሱስ ክርስቶስ ብታመልከው የረከሱ አማልክት ማምለክ ብተው የዘላለም መንግሥት በወረስክ ነበር። ይህንን በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙም እንደ ውሃ እስኪፈስ ድረስ ይገርፉት ዘንድ አዘዘ። እርሱም እግዚአብሔር ፈጽሞ ያመሰግነው ጀመር። ከወታደሮቹ አንዱ አዘነለትና በጆሮ አሾከሾከ። እኔ ስለ አንተ አዝናለሁ፣ ጉልምስናህን ምላድን እወዳለሁ። አንተ ለአማልክት እንደምትሰዋ ለመኮንኑ አንዲት ቃል ብቻ ተናገር፣ እኔም እዋስሃለሁ አለው። ቅዱሱም ሰይጣን ከኋላ ይሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ስጋው እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስኪፈስ ድረስ ስቃዩን እጥፍ ድርብ አደረገ። ከዚያ በኋላ በውሃ እንዲዘፈዝፉት እግሩን እንዲቆርጡትና በወህኒ ቤት እንዲጥሉት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉንም ፈጸመ። የምታምን ሀብታም ሴት መታ ለወታደሮቹ ብዙ ገንዘብ ሰጥታ የቅዱሱን ስጋ ወሰደች፣ በአማሩ ልብሶቹን ገነዘችው። የወርቅ ሳጥን አሰርታም በውስጡ አኖረችው። ስዕሉንም አሳለች፣ በፊቱም ሁልጊዜ የሚያበራ ፋና አኖረች። ለዚች ሴት ቅዱሱ ያደረግላትን የድካም ዋጋ ሰኔ 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱስ መርካሎስ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ ባንድ ተቀበል። ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።